መድብል ብሩኬ በህይወት እንዳለ በስተመጨረሻም አረጋግጦልናል ማለት ነው። እንግዲህ ብሩኬ በህይወት አለ ብሎ ለቅድስት ሲነግራት ቅድስት በደስታ በምትደሰትበት ታይም ላይ እንግዲህ ምሳሌ ደንግጣለች። ብሩኬ በህይወት አለ ሲል ምሳሌ በጣም እንደደነገጠችው፣ ለምን ብሩኬ ምን ሆኖ ነበር የሚለው ጥያቄ መጠየቋ ስለማይቀር መድብልም ደንግጧል ማለት ነው። እንግዲህ መድብል ስሜታዊ በመሆን እንግዲህ በቃ ለቅድስትም በጣም ስለ ብሩክ ሁኔታ እያሳሰባት ነበር። በጣም እየተጨነቀች ነበር። ምን አርግተውት ነው ምን ሆኖ ነው እያለች በጣም በቃ እንደምትጨነቅ ያውቃል። ስለዚህ አሁን ላይ በቃ መድብል ብሩኬ በህይወት መኖሩ አንድ ለሱ ትልቅ ደስታ ነው። ወንድሙን አለመግደላቸው፣ ወንድሙን የሆነ ነገር አለመሆኑ ለሱ ትልቅ ነገር ነው በቃ። ስለዚህ ያም ደስታ እንዳለው ሆኖ ለቅድስት ግን መጥቶ ምንድነው ያላት? በቃ ብሩኬ በህይወት አለ ብሎ ቅድስትም እንድትደሰትና ብሩኬ በህይወት መኖሩን እንድታረጋግጥ እሷም ከዚህ በኋላ ጭንቀቷን ገድለውት ይሁን ሞቶ ይሁን የሚለውን ጭንቀት ከውስጧ እንድታወጣ ነው የተናገረው። ስለዚህ ምሳሌ ግን በመሃላቸው ላይ ነበረች። ዋና ጉዳይ የብሩኬ ልጅ ምሳሌ ስሰማ ደነገጠች። ብሩኬ በህይወት አለ ብሎ ሲተቃቀፉ ብሩኬ ምን ሆኖ ነበር ምንድነው ያጋጠመው የሚለው ጥያቄ መጠየቋ የማይቀር ጉዳይ ነው ማለት ነው። ስለዚህ አሁን ላይ ምሳሌ ሳይሆን አሁን ላይ መድብል ምን ማድረግ ነው ያለበት? ብሩኬን እንዳገቱትና በህይወት መኖሩን አረጋግጧል። ዋናው ጉዳይ እሱ ነው። በቃ መድብል እስከዛሬ ድረስ ብዙም ርቀት ሄዷል። ብሩኬን ለሚያገኝበት መንገድ፣ ብሩኬን ከዛ የሚያስወጣበት መንገድ ያላደረገው ጥረት የለም። ብዙ ነገሮችን በቃ አድርጓል፣ ሞክሯል። እንግዲህ ራሱን መስዋዕት እስከሚሆን ጓደኛውን መስዋዕት እስከሚሆን ድረስ ብዙ ነገር ከፍለውለታል ብሩኬ አያውቅም። ግን አሁን ላይ መድብል ምን ማድረግ ነው ያለበት? ምን አይነት ኦፕሬሽን ነው ብሩኬን ከዛ እገታ ውስጥ ለማውጣት እንዴት አርግቶ ነው መግባት ያለበት? ዋናው ጉዳይ እሱ ነው። መድብል አሁን ላይ በተለየ መንገድ ብሩኬን የማስወጣት ጥበብ ያስፈልገዋል። ስለዚህ ከባድ ቀመር መቀመር አለበት ብዬ አስባለሁ። ያን ካላደረገ የማይሆን ጉዳይ ነው። በቃ ብሩኬን አይለቁትም። ብሩኬ በህይወት እንዳለ ካወቀ ካልገደሉት እንግዲህ እስከዛሬ ድረስ ነግሬያችሁ ነበር። ዝናው ይሄን ነገር በአጭሩ እንቋጨው እያላቸው ነበር። ዝናው በቃ ቶሎ ብሩኬ ይሙት እያላቸው ነው። እነ ቃሌ ሞሲሳ ግን አሁን ላይ ጊዜው አይደለም እያሉ ነው። ብሩኬን መግደል አልፈለጉም። ስለዚህ ብሩኬ እንዲሞት ስላልፈለጉ በህይወት ኖሯል ማለት ነው። እስከዛሬ ድረስም ያው እንደታሰረ ነው እንጂ አልገደሉትም ማለት ነው። ስለዚህ መድብል አሁን እንዴት ነው ብሩኬ የሚያስወጣው ነው? ከዚህ በፊት ሙከራ አድርጓል፣ ተዋክሰዋል፣ ጓደኛውን ተመቷል። ስለዚህ ኦፕሬሽናቸው ትንሽ ፌል ስላደረገ ከዚህ በተሻለ ኦፕሬሽን መምጣት ማይችል ከሆነ እንዴት አድርጎ ነው ብሩኬን ሊያስወጣው የሚችለው? ጥያቄው እሱ ነው። መድብልም ግራ የገባው እሱ ነው። ከሞገስ ጋር ሆኖ እንግዲህ በስተመጨረሻ የሚያወሩት ወሬ አለ። ሞገስን እያማከረው ነበር። ምን ማድረግ አለብኝ? ምን ባደርግ ነው ብሩኬን ምንም ላውጣው የምችለው እያለ ሲያናገረው ነበር ሞገስን። ለምን ጓደኛው ከተመታ በኋላ ያደረጉት ኦፕሬሽን ያልተሳካና ፌል ያደረገ ስለነበር ምናልባት ጓደኛው ሞቶ ቢሆን ወይስ ሞገስ ሞቶ ቢሆን መድብልም ራሱ ሞቶ ቢሆን ሲተኳኩሱ በቃ የሆነ ሰው ሳክሪፋይ ሆኖ ነበር ማለት ነው። ስለዚህ እንዴት አድርጌ ነው የሆነ ሰው ሳክሪፋይ ሳይሆን ወይ ደግሞ እንዴት አድርጌ ነው እኔ ማውጣት የምችለው የሚለውን ብሩኬን ማውጣት የሚችለው የሚለውን እንግዲህ በደንብ ማሰብ አለብህ። ተረጋግተን ቀስ ብለን በቃ በአሪፍ ሁኔታ ነው ማድረግ ያለብን እያለው ሞገስ ያማክረው ነበር። ስለዚህ አሁን ላይ መድብል ጥናት በደንብ ማድረግ አለበት ብዬ አስባለሁ። በተለይ በደንብ ጥናት ቢያደርግ አሪፍ ነው። ብሩኬን እንዴት አድርግቶ ማስወጣት እንዳለበት በቃ አሁን ላይ ብሩኬ በህይወት መኖሩ ለሱ ትልቅ ነገር ነው። ልቡ ይረጋጋል። በቃ ብሩኬ እንደዚህ ገለውት ይሁን ወይ ደግሞ ምን አርግተውት ይሁን ወንድሜ እያለ የሚጨነቀውን ከውስጡ ያለው ጭንቀቱ ቢያንስ ይቆምለታል። ጭንቀቱ ቆሟል። ብሩኬ በህይወት አለ። ስለዚህ አላማው ምንድነው? በህይወት ያለ ወንድም ስላለው ወንድሙን ማስወጣት አለበት ነው። ያን ለማስወጣት ደግሞ መድብል ምን ማድረግ አለበት ነው? ምን አይነት ቴክኒክ መጠቀም አለበት? ያ የሚጠቀመው ቴክኒክ ምን አይነት ነው? እነሱን ሊያሸንፍ የሚችል ብሩኬን ሊያስወጣ የሚችል አይነት ቴክኒክ መጠቀም አለበት። ያንን ሐሳብ ደግሞ መድብል መያዝ ወይም ደግሞ ማምጣት አለበት። ወይ ደግሞ ሞገስ ወይ ደግሞ ጓደኛው ጋር መመካከር አለባቸው። ምክክር ያስፈልጋል። ሞገስም ጓደኛውም እሱም ለሶስት ሆነው እንግዲህ በጣም ኃይለኛ ደስ የሚል ምክክር ማድረግ አለባቸው። እንዴት አድርገው ብሩኬን ሊያስወጡት እንደሚችሉ ያው እዛ ቤት ውስጥ እንዴት አድርገው መግባት እንዳለበት፣ እንዴት አድርገው መውጣት እንዳለበት እንግዲህ ያ ልጁ ያውቃል። የመድብል ጓደኛ ያውቃል። ከነሱ ጋር ይሰራ የነበረ ልጅ ነው። ስለዚህ እዛ ቤት ውስጥ በምን አይነት ሰዓት መግባት እንዳለባቸው፣ በምን አይነት ሰዓት መውጣት እንዳለባቸው፣ ብሩክን እንዴት አድርገው ማውጣት እንደሚችሉ፣ ሰዎችም ይዘናጉበት ሰዓት ታይም
ብሩኬን የት እንዳሰሩት ሁሉን ነገር በህይወት መኖሩን ያወቀው ግን የትኛው ክፍል ውስጥ እንደታሰረ ብዙ ነገሮች አሉ። እነዚህ ነገሮች ጥናት ይፈልጋሉ። በቃ ለሶስት ሆኖ እንግዲህ በሚገርም ሁኔታ ጥናታቸውን ማድረግ አለባቸው ብዬ አስባለሁ። ስለዚህ ያን ከጨረሱ በኋላ ኦፕሬሽናቸው አሪፍ ነው የሚሆነው። ጥናት አድርገዋል። ከውስጥ አዋቂ ሰው የነበረ ሰው ይነግራቸዋል። ስለዚህ እያንዳንዱ የሚሄዱትን ነገር በሙሉ ያውቁታል ማለት ነው። ዝም ብለው አይደለም የሚሄዱት። በቃ የቱ ጋር መግባት እንዳለባቸው፣ በየቱ ጋር መውጣት እንዳለባቸው፣ የቱ ጋር ብሩኬ የት ክላስ ነው ያለው የሚለውን በደንብ ካጠኑ በኋላ ከዛ በኋላ ሰዓቱን ጠብቀው አሳቻ ሰዓት ላይ ብሩኬን ይዘውት ይወጣሉ። ከነሱ ጋር ጥልም ካለ በአሪፍ ቀመር መድብል እንግዲህ ጣጣ ያረጋቸዋል ብዬ አስባለሁ። ያው እሱ ትንሽ ስለሚችል ማለት ነው። መድብልና ጓደኛው ለዚህ አይታሙም። ስለዚህ ሞገስ ብሩክን ተሸክሞት አንድ ላይ ለሶስቱ ይዘውት መውጣት ይችላሉ ብዬ አስባለሁ። እናንተስ ምንድነው የሚሰማችሁ እህት ወንድሞቼ? ምን አይነት ቴክኒክ መጠቀም አለበት በሚለው ሐሳብ አስተያየታችሁ መድብል ምን ማድረግ አለበት አሁን ላይ በሚለው ሐሳብ አስተያየታችሁን በኮሜንት ጻፉልኝ። እንግዲህ ሌላኛው ጉዳይ የሉላ ጉዳይ ነው። ሉላ ጠበቃው እያስጨነቃት ነው። ነግሬያችኋለሁ። ጠበቃው ሻፍዶባታል ነው የምላችሁ። የሌለ ሻፍዶባታል። በቃ ጠበቃው አሁን ላይ ሉላን አቅፎ ካልተኛ ምንም አይሰራላቸውም። በአጭር ጊዜ ውስጥ ነው እኔ የእናንተን ችግር ምፈታላችሁ፣ በአጭር ጊዜ ውስጥ ነው እኔ የእናንተን ስራ መጨርሰው እያለ ነው። ስለዚህ ሁሉም ነገር እንዳሰባችሁት ይሳካል። ግን አንቺን እፈልግሻለሁ ነው ዋናው ፖይንት። እሱ እያላት ያለው አንቺን እፈልግሻለሁ፣ አራዳ ሆኚ ከኔ ጋር ተኚ ነው በቃ። ሉላ ደግሞ እንደዚህ አይነት ሰው አይደለችም። አንዳንዴ አሁን ጠበቃው ከዚህ በፊት ከሚያጋጥሙ ሴቶች አንጻር ምናልባት እሷም እሺ ካለችኝ ብሎ እድሉን እየሞከረ ነው። ሉላ ግን በጣም ጥያቄ የሆነብኝ ነገር ከጠበቃው ጋር ያላትን ድብቅ ነገር፣ ጠበቃው የሚያስጨንቃትን ድብቅ ጉዳይ ለምንድነው ለሞገስ ማትነግረው ነው? አሁን አስቡት እስቲ እናንተ በሉላ ቦታ ብትሆኑ፣ እስቲ እህቶቼ እናንተ በሉላ ቦታ ብትሆኑ አሁን ላይ ካላችሁበት አንጻር እንደዚህ አይነት አጋጣሚ ማለትም በአጭር ጊዜ ውስጥ የምታስቡትን በተለይ እንደዚህ ነው አይነት ባል ኖሯችሁ ቢሆን ከሱ ለመላቀቅ ስትሉ አሪፍ ጠበቃ ብታገኙና ጠበቃውን በእንደዚህ አይነት መንገድ ደግሞ ቢያስቸግራችሁ ምን አይነት ውሳኔ ነው የምትወስኑት? መቼም ለሞገስ ትነግሩታላችሁ ብዬ አስባለሁ። አሁን ላይ የሉላ ባል ሞገስ ነው። ስለዚህ ባሏ ሞገስ እስከሆነ ድረስ ገና ከሱ ጋር ወደፊት ብዙ እቅድ ስላላት አሁን ላይ በዚህ አጋጣሚ የሚያስቸግራትን ችግሮች ከአሁኑ ለሞገስ ነግራው ሞገስና ሉላ ተነጋግረው ሰውየውን ማሸነፍ ይችላሉ ብዬ አስባለሁ። ተነጋግረው ሞገስ ባላወቀ ሙድ እንኳን ብዙ ነገር ማሳለፍ ይችላል። ሉላም ዝም ብላ ቀን እያራዘመችበት በአንድ ጊዜ እንትን አትልም። ግን ቀን እያራዘመችበት እያስወራችሁ በደንብ ሪከርድ ካደረገችው በኋላ የሆነ ሰዓት እንደፈለኩ ሊሆን ሲል ሞገስ ይመጣል። ሪከርድ አለ፣ ማስረጃ፣ ጠበቃው ተያዘ። ጠበቃው ምንም አያመጣም ያኔ። ስለዚህ አድርግ ያሉትን ያደርጋል። ለራሱ ሲል ለራሱ ጉድ ሲል መረጃው ይወጣበታል። ሉላን እንደዚህ ሲያስጨንቃት እንደዚህ ሲያደርጋት እንደነበር ያለ ፍላጎቷ። ስለዚህ ምንድነው በቃ አውዲዮ አለ፣ መክሰስ ትችላለች፣ ወይም ደግሞ ምንም አያመጣም፣ ወይ ተወዋል አርፎ ይቀመጣል። በግድም እሷን ማስቸገር አይችልም። ጠበቃው እኮ አሁን ከዚህ ከቀጠለ አሁን ላይ ሞገስ ብር የለውም ብሎ ስለሚያስብ ካልሆነ በግድም ሊላት ይችላል፣ በጉልበት ሊያስገድዳት ይችላል ብር አለኝ ብሎ ሉላን። ስለዚህ ይሄ ሰውዬን እንደዚህ አይነት ሰውን ሉላ ፊት መስጠት አለባት ብዬ አላስብም። ለሞገስ መናገር አለባት። ሞገስ እንዳይጨነቅ፣ ሞገስ ይጨነቃል ብላ ሰክታ ለሞገስ አለመንገሯ ወደፊት ሌላ ችግር ሊመጣባት ይችላል ብዬ ነው ማስበው። ግን መናገር አለባት። ካልተነገረች በጣም ከባድ ነው። እስቲ እናንተ ብትሆኑ ምንድነው የምታደርጉት? ቆይ ጠበቃው ቢያስቸግራችሁ ለሞገስ ትናገራላችሁ ወይስ አትናገሩም? እስቲ ሐሳብ አስተያየታችሁን በኮሜንት ጻፉልኝ። ሌላኛው ጉዳይ ምንድነው? የዝናው ጉዳይ። ዝናው አሁን ላይ ማህሌትን ከባድ ጥያቄ ይጠይቃት ነው። ስለ ብሩኬ ቤተሰቦች ለምን ማወቅ ፈለገ? አሁን ላይ ብሩኬ በህይወት እንዳለ ያውቃል እሱ። ግን ማህሌትን ስለ ብሩኬ ቤተሰቦች ማንነት፣ ስለ ኢንከማቸው እንዲሁም ደግሞ አሁን ስላሉበት የኑሮ ሁኔታ ለምን ማወቅ ፈለገ? እሱ ነው ጥያቄ ሆነብኝ። ምን አስበው ነው ዝናው? እንግዲህ አሁን ላይ ብሩኬ የለም ነው የሚላት፣ ከዚህ በኋላ አይመጣም ነው የሚላት ለማህሌት። ገደላችሁት እንዴት ትላለች ማህሌት። አፍሽን አትክፈቺ ይላታል። ግን ለማህሌት የሚያንጸባርቅላት ብሩኬ ከዚህ በኋላ እንደማይመጣ ይነግራታል። በቃ ምንም አይነት ነገር ብሩኬ ከዚህ በኋላ እንደማይመጣና ሀሳብ እንዳጥልበት ነው። ግን ይሄንን እየተናገረ ሆኖ ሳለ ግን ስለ ብሩኬ ቤተሰቦች ስለምን ማወቅ ፈለገ? ይሄን አወዛግቦኛል። ሁለት ነገር ነው ያወዛገበኝ። ስለዚህ ማህሌት አሁን ላይ ጨንቋታል።
የምታውቀውን ነገር በሙሉ ታወራለች፣ ግን ጨንቋታል፣ እያሰበች ነው። እንደ ቀልድ ብሩኬ ከጠፋ በጣም ቆየ፣ ግን ማህሌት ምንም አላሳሰባትም። ቢያንስ አንድ ላይ አብረው ኖረዋል። ብሩኬ ምስኪን ነው፣ ለሷ ብዙ ነገር አድርጎላታል። ማህሌት መልሳ ስንት ጊዜ በድለው ይቅር ብሏታል። ከቤት አባሯት መልሳ መታ እነሱ ሰው ይቅር ማያደርገውን ነገር ብዙ ነገር አድርገው መልሶ ይቅር አድርጎላታል። እንግዲህ ምን አይነት ምስኪንና ትሁት አይነት ባህሪ መልካም ሰው እንደሆነ ብሩኬ ታውቀዋለች ማህሌት። በራሷ ፍላጎትና በራሷ ጥፋት ነው እንጂ ብሩኬ መጥፎ ሆኖባት አያውቅም። ስለዚህ ይሄን ሁሉ ላደረገላት ብሩኬ ይሄ መጥፋቱ እንዴት አያስጨንቃትም? እንደ ሰውኛ እንደዚህ መሆኑ ሊያስጨንቃት ይገባል። እኔ በጣም ነበር የገረመኝ። እልህ ውስጥ ገብታ ገና ለገና ቤቱን ካልወረስኩኝ ብላ እልህ ውስጥ ስለገባች ነው እንጂ ማህሌት የብሩኬ መጥፋት እንደ ማንኛውም ሰው ሊያስጨንቃት ይገባል። ቢያንስ እንኳን ሚስቱ ነበረች፣ አብረው ኖረዋል፣ ብዙ መልካም ነገሮች አድርጎላታል። ስለዚህ ማህሌት አሁን ላይ ጨንቋታል። በቃ አሁን ላይ ስታስብ አይተናል። ስለ ብሩኬ የታርግተውት ነው ወይስ ምን ሆኖ ነው ግን እንደዚህ ጠፍቶ የቀረው የሚለው ነገር በጣም ያስጨነቃት ነው። እንደ ቀልድ ዝም ብላ እልህ ውስጥ ስለነበረች ብሩኬ ይኖር ይጥፋ ምን አገባኝ ትላለች። ግን አሁን ላይ የፈለገ ነገር ቢሆን ግን ብዙ ነገር ላደረገላት ብሩኬ እንደዚህ ይሄን ያህል ጨካኝ መሆን አለባት ብዬ አላስብም። እሷማ ጭራሽ ብሩኬ የለም ብላ እኮ ማህሌትና ምሳሌ ነው ያሉት ብላ ስለምታስብ ምን ነበር ያሰበችው? ቤቱን ልጠቀልል ነበር ሐሳቧ፣ ግን አልተሳካላትም። ቤቱ በብሩኬ ስም አይደለም በምሳሌ ስም ነው። ስለዚህ ምንም ልታመጣ አልችልም። አፏን ይዛ ተመለሰች። መድብልም ደግሞ ከባድ ወንድም እንዳለውና እንደሚያስጨንቃት ስታውቅ ይሄን ነገር ተወጪው ሞክራለች። ስለዚህ ኤፍራታ እየተንበጫበጨች ነው፣ ብጭብጭ ብላለች። ለምን አሁን ላይ ኤፍራታ ሐሳቧ ዝናው ነው። ዝናውን በጣም ነው የምትፈራው። ድሮም ትፈራዋለች፣ ሲያወራ ትፈራዋለች። ማህሌትን ጠርቷ ሲያወራ ትፈራዋለች፣ አታምነውም። ስለዚህ ጭራሽ ከሷ ጋር ተገናኝቶ በዚህ መንገድ ዝናው አስቡት። ኤፍራታ ካሁን የሆነ ነገር አደረገኝ ያለች ትቃዣለች። ግን ዝናው ዝም ብሎ ማህሌት ላይ ስለ ኤፍራታ ያንበጫበጫታል። ማህሌትን እያንበጫበጨ ኤፍራታ እንድትንበጫበጭ ነው የሚያደርጋት። ለምን ማህሌት እየሄደች ዝናው እንደዚህ ያለች ነው፣ እንደዚህ ያሰበ ነው፣ እንደዚህ ያለች ነው እያለቻት ሁለቱንም ያንበጫበጫቸዋል እንጂ ዝና የፈጠነ እኮ ቤት መጥቶ ያገኛቸዋል። ቤቱን ስለሚያውቀው ያገኛቸዋል። በቃ ግን የትም እንደማታመልጥ የትም ሄዳ እንደማትደበቅ ከኔ ንገሪያት የሚላት ያው ዝም ብሎ ነው ሙድ ሚይዝባት። ግን ዝናው አሁን ላይ ኤፍራታ ላይ ፎከስ ማድረግ አልፈለገም። አሁን ላይ ፎከስ ማድረግ የፈለገው እነ መድብል ላይ ነው። ካሌብ ሙሳ ደውሎለት ምን ብሎ ነበር? በባለፈው ታይም ላይ እነ መድብል እቤት አሉ ወይ አጣሪልኝ ያላት ነበር፣ እነ መድብል ኦፕሬሽን ሊያደርጉ ሲሄዱ። ስለዚህ እነ መድብልን ክትትል ስራ ተሰጥቶታል። ካሌብ ሙሳ ዝናውን ምንድነው ያለው? መድብል ተብየውን ተከታተለልኝ፣ እነዚህ ሰዎች በጣም ከባድ ናቸው ብሎታል። ስለዚህ መድብልን እንዲከታተለው ካሌብ ሙሳ ዝናውን ስለላከው ዝናው ደግሞ ለማህሌት ይደውልና ማህሌትን እንዴት ናቸው? ከቤት ወጥተዋል ወይስ ቤት ነው ያሉት? ምን እየሰሩ ነው? ምን እያደረጉ ነው? አሁን ላይ ስራ ላይ ናቸው ወይስ ምንድነው የሚለውን በደንብ ለማጣራት ይፈልጋል ዝናው ስለነ መድብል። ስለዚህ በኋላ ላይ እነ መድብል ደግሞ ጭራሽ ኦፕሬሽን ለማድረግ እንደሞከሩ ሲያውቅ ካሌብ ሙሳ ደውሎ ለዝናው ነግሮታል። መጥተዋል፣ ቤት ድረስ መጥተዋል፣ እኛ ጋር ሙከራ አድርገዋል። የብሩክ ወንድም ነው። አንደኛው ደግሞ ከኛ ጋር ሲሰራ የነበረ ነው። ከመድብል ጋር ሆኖ ይሄን ስራ የሰራው ብሎ ነግሮታል። ዝናው ደነገጠ በኋላ በጣም ምንድነው ያለው ዝናው? አይ በቃ ይገደል ምናምን አለ። በቃ በአራዳ ቋንቋ ይሄን ነገር ባጭሩ እንቋጨው ምናምን ነው። ብሩኬን ይገደል፣ ብሩኬ ከሞተ ምንም አያመጡም ነው። እነሱም አይመጡም ወደኛ ጋር አርፎ ይቀመጣሉ ነው። ግን ካሌብ ሙሳ አሁን ላይ አይሆንም ብሏል። ለብሩኬ ካሌብ ሙሳ አይሆንም ማለቱ ጠቀመው፣ ለመትረፉ ድል ይሆነዋል። ነገ እነ መድብል ብሩኬን ለማውጣት ድል ያላቸው ብዬ አስባለሁ። ለዚህ ነው በህይወት ስላለ ዝናው ቶሎ እንዲሞት ይፈልጋል። ካሌብ ሙሳ አሁን ላይ መግደል አይፈልግም። አሁን ላይ ዝናው ማህሌትን ምንድነው የሚያስጨንቃት ነው ብላችሁ ስለ ኤፍራታ ያንበጫበጫት ነው። ኤፍራታ እንግዲህ እየተንበጫበጨች ነው። ጭራሽ ሄጄ ይቅርታ ካላልኩ ትላለች። ይቅርታ ብለው ዝም ቢላት አሪፍ ነው ቢገላገላት። ግን ይቅርታ ስላለችው ብቻ ዝናው ይላታል ብዬ አላስብም። አውቆ ነው ዝም ያላት፣ ወይ ደግሞ የሆነ ፋውል ያሰራታል ዝናው ጠብቆ። ምንድነው የሚያደርገው? ዝናው የሆነ ነገር ከማደርግሽ ለሰራሽብኝ ስራ የሆነ ነገር ከማደርግሽ የሆነ ስራ ልስጥሽና ስር ይላታል። ዝናው ቀመረኛ ነው። ኤፍራታን እንግዲህ ከባድ ወንጀል ውስጥ ከቶ ጦጣ እንዳያረጋት ተሰጋለው። በስተመጨረሻ መድብል በህይወት ብሩክ እንዳለ ሰምቶ እንግዲህ እኛንም ደስ አሰኝቶናል። ብሩኬን ቀጣይ እርምጃቸው ምንድነው የሚሆነው? ብሩኬን ማስወጣት ነው። እስቲ
በቀጣይ ብሩኬ ተፈቶ ማየት እንፈልጋለን የምትሉ ሁላችሁም ሐሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይህን ይመስል ነበረ። በሌላ ቪዲዮ እስከምንገናኝ ድረስ ቸር ያቆይልኝ።